የአቶ በኃይሉና የቃልዬ ሚስጥር ተጋለጠ። በኃይሉም እንግዲህ የነበረው ነገር ሁሉ እንዳልነበር ሆነበት። ወይዘሮ ብሌንም እንግዲህ ያምኑን ነገር ሁሉ ማወቅ ጀምራለች። ቃልዬም እንግዲህ የልጅነት ጓደኛዋ መታ እንዳልነበር አድርጋታለች። ሰላምም ደግሞ መታ ይቺ ልጅ ማናት ቃልዬ ትላታለች። ቃልም ደግሞ ቁጭ ካለችበት ቆይ ምን ልታደርግ መጣች? ይቺ ከመጣችማ የነበረውን ነገር ሁሉ እንዳልነበር ነው የምታደርግብኝ አለች። በመጨረሻም እንግዲህ ቃልዬ ሄለን ስትመጣ በጣም ደንግጣ ነበረ። ብሌንን ሄዳ ቆይ ማናባሽና አስፈቅደሽ ነው ቤት ከፍተሽ አስገባሻት ብላ እንግዲህ ጓ ብላባታለች። በመጨረሻም እንግዲህ ቃልዬ የነበረውን ነገር ሁሉ እየደነገጠችና በፍርሃት ውስጥ ሆና እባክሽ እዚህ ጭዌ ውጪልኝ፣ እኔ እዚህ ሌላ ስራ እየሰራው ነው፣ እኔ ሌዛ ሜጣ የሚባለውን ነገር አያውቁትም እያለች እንግዲህ ለሄለን እየነገረቻት ነበረ። ሄለንም እንግዲህ ኧረ ምሼ ምን ነው ሚጡ እንዴ ትላታለች። በመጨረሻም ቃልዬ እንዴ ለምንድን ነው እንደዚህ የምትሆኙ? ለምንድን ነው የማይገባሽ? በቃ እዚህ ቤት ውጭልኝ ትላታለች። እንደዛ እየተባባሉ እያሉ ወይዘሮ ሰላም ትመጣለች። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ ላይክ እና ሸር ሰብስክራይብ በማድረግ ቤተሰብ ሁኑኝ፣ አበረታቱኝ። ዛሬ በአደራ ድራማ መጥቼላችኋለሁ። እንግዲህ ዛሬ አዳዲስ ነገር ተፈጥሯል እና ሌላም ነገር አዲስ ነገርም ተጨምሯል። የሰላም እያለች ከቤት የቃልዬ ጓደኛ ሄለን የምትባለው ትመጣለች። ከዛም ትመጣና የነበረውን ነገር ሁሉ ፍርጥርጥ ታደርገዋለች። ከዛም በመጨረሻ ቃልዬ እኔ እኮ የቃል እናት ነኝ ብላ ሰላም የቃልዬን እናት የቃልዬን ጓደኛ ትታወቃታለች። ብሌንም ምን ወላጅ እናት? አዎ ወላጅ እናት ነኝ ትላታለች። አልማዝስ ትላለች። ምክንያቱም የቃልዬ ትክክለኛ እናቷ ስሟ ገነት ነው የምትባል፣ ማነው አልማዝ ነው የምትባል። እንደዛ እኮ አይደለም ብላ እንግዲህ ቃልዬ በድንጋጤ አፍና ይዛታለች። ከዛ በመጨረሻ ቃልዬ ሌላ ጊዜ እንመጣለን፣ አሁን ሂጂልኝ ቶሎ፣ ነገ መጥቼ ያለውን ነገር ሁሉ አስረዳሻለሁ ብትላትም ሄለን ግን አልወጣም ብላለች። ምክንያቱም ፈዋ መብላት ትፈልጋለች። በመጨረሻም ቆይ ምን አርጋሽ ነው የምትቆነጥጫት ትላታለች። ቃልዬን ብድግ አድርጋ እማዬ እኛ እንደዚህ ነው የምንቀላለደው፣ ከድሮ ጀምሮ ነው፣ ስታይላችን ነው ትላታለች። ታዲያ መቆናጠጥ ስታይል ነው ትላለች። በሌላ በኩል ብሌን እናቷ በጣም በጭንቀት ውስጥ ሆና ታፍናለች። ይሄ እንግዲህ ብሌን እናቴ ምን ሆናብኝ ይሆን? ምን ገጥማት ይሆን? ስልኳን ቢያለኝ አስፈቅጄ ልሂድ እንዴ እያለች በጭንቀት ውስጥ ተወጥራለች። አቶ በኃይሉም እናቷን ይዞ አንቺ ፈረስ፣ አንቺ አህያ፣ ይሄውልሽ እንደዚህ አርጌ ነው የማግትሽ፣ አንቺን ከእህቴ ቤት ተጎንብሼ ይቅርታ የጠየቁሽ ለአንቺ አስቤልሽ አይደለም፣ አንቺ ደሃ ገረድ እያለ እንግዲህ የብሌንን እናት እያሰቃያት ይገኛል። ዳግምም እንግዲህ የብሌንን እናት ለማገት በቅቷል። የወላዳችውን እናቱን ለማግኘት ሲል እሷን አግቷታል። የብሌን እናት ይቅር በይኝ፣ ለአንቺም ቢሆን ለብሌንም ቢሆን እዚህ ጋር መቀመጡ ሳይሻለን አይቀርም። ምክንያቱም ይህ ነገር ለሁላችንም አስፈላጊ ስለሆነ። ብሌን ግን ይህን ከሰማች አትፈልገኝም። እኔ ደግሞ ብሌንን በጣም ነው መወዳት፣ ምን ማድረግ ይሻለኛል እያለ እንግዲህ በጣም በትካዜና በጨለማ ውስጥ ሆኖ ራሱን እየወቀሰም ይገኛል። ሰላምም እንግዲህ የብሌንን የቃልዬን ጓደኛ ኧረ ምሳሳት በይማ አትሄጅም፣ እረፌ ቃልዬ ምሳሳት በላ ለምንድን ነው የምትሄደው ትላታለች። ከዛም በመጨመሪያ አይ ማየ ሌላ ቀን ትመጣለች ስትል ብሌን ቃልዬን ሄለንን ብድግ አድርጋ ኧረ ፈዋንባት እያልሄድም የመጣው ይምጣ እንጂ ትልና ያለውን ነገር ቁጭ ብላ ያንን ምግብ ለመብላት ትበቃለች። ከዛም ብሌን እያሰማቻቸው ነበርና በውጭ ቆይ ግን አንቺ እንዴት ከዚህ ቤት መጣሽ? እንዴት ነው ቆይ ወላጅ እናትሽ የሆነችው ማለት አልገባኝም። አልማዝ ትክክለኛ እናትሽ አልነበረችም እንዴ ይላታል። እንግዲህ ይህም ደግሞ ቃልዬ እባክሽ ዝም በይ፣ የማይሆን ነገር አዘባርቂ፣ እኔ ከዚህ ቤት የመጣሁት ሌላ ስራ ልሰራ ነው። ማዘርም ደግሞ ይችናት። ከዚህ በኋላ እንዳትመጪ፣ በምትመጪ ሰዓት ወይም ደውይልኝ፣ ካልሆነ ደግሞ እኔ ካላችሁበት እየመጣሁ ሰላም እላችኋለሁ። እኔ ያ ሰፈር በጣም ነው ያስጠላኝ ታውቂያለሽ፣ በጣም ነው የሚደብረኝ፣ ሳስታውሰው ሁሉ ይዘገንነኛል። እዚህ እኮ ታውቂያለሽ ሄለን የገነት ኑሮ ነው የምኖረው፣
እንደፈለግኩ በልቼ እንደፈለግኩ ጠጥቼ ልብሴ ታጥቦልኝ እንደፈለግኩ ሰራተኛ አመነጫጭቄ ነው ከዚህ ጋር የምኖረው። እዛ ጋ እኮ በጣም እኮ ምንም እኮ ትዝ አይልም ከጨዋታው ውጭ። አቦተኛ ተፋችኝ፣ በቃ እኔ ጓደኛ አልፈልግም እያለች እንግዲህ ቃልዬ ከሄለን ጋር በጣም እንትን እያለችባት ነበርና ሄለንም ጓ ብላ ትሰሚያለሽ ሚጡ፣ ከዚህ በኋላ አንድ ነገር እናገራለሁ ካልሽ እኔ ያለውን ነገር ፍርጥርጥ አድርጌ ለዚች ምስኪን ሴትዮ እነግራታለሁ። ታካብጃለሽ እንዴ? ምንድነው እንደዚህ የምትይው? ነገ እኮ አንቺም ትባረሪያለሽ። ጭራሽ እኔ ላይ ደግሞ ድራማ ልትሰሪብኝ ትፈልጊያለሽ እንዴ? እባክሽ ወደዛ ሂጂ ትላትና በአራዳ ቋንቋ ነገር ታረጋታለሽ። ይኸውልሽ ሄለን፣ አሁን እንደምንም ብለሽ ውጭልኝ ከቤቴ። ምክንያቱም አሁን ላይ ያለውን ነገር ስራዬን ሁሉ ታበላሽብኛለሽ። ልብስ ከፈለግሽ፣ ጫማ ከፈለግሽ፣ ጫማ ካልስም ከፈለግሽ እኔ ነገ እማዬ ሳትኖር ቀስ አድርጌ ይዤልሽ እመጣለሁ። እመጣለሁ። አሁን ግን በእናትሽ ውጭልኝ። እቅዴን ሁሉ እንዳልነበር ልታረጊው ነው ትላታለች። የምርሽን ነው ሚጡ ትላታለች። ሚጡ አትበይኝ፣ ስሜ ቃል ነው፣ ሚጡ አትበይኝ ትላታለች ማለት ነው። በመጨረሻም እንግዲህ ነገ እንግዲያውንስ ከአረብ ሀገር የመጡልሽ ቱታዎች አሉ አይደል፣ ጅንሶች አሉ አይደል፣ አቦ በእናትሽ አሁን እናትሽ የለችም አይደል? ለምንድን ነው ከውስጥ ገብተን ልብሶችሽ ማናያቸው? በቃ እንያቸውና እየተመቸኝን ለምን እኔ ይዤ አልሄድም ትላታለች። ይሻላል። አዎ ግን ይኸውልሽ ሚጡ አንድ ነገር ልንገርሽ፣ እንደዚህ የሀብታም ልጅ ነኝ ብለሽ ሞላቀቃለሁ ካልሽ እመዬን ነው የምልሽ፣ ያለውን ነገር ቡጭርቅጭቅ አድርጌ ነው የምነግርልሽ። እኔማ እንደዚህ ጋማ አትቤም ትላታለች። በመጨረሻ ምሽሽ አሁን ቶሎ ውጭልኝ ትላትና እሷንም ለማስወጣት ትሞክራለች። በመጨረሻም ልብሷን ይዛ ልትወጣ ስትል ብሌን የማንን ልብስ ነው ይዘሽ የምትሄጂው? ለምንድን ነው ልብስ የምታወጪው? ትለና እንግዲህ ብሌን ምስኪን ትይዛታለች። በመጨረሻም እንግዲህ የብሌን እናት እንደታፈነች ደውለህ ንገራት ይለውና ደውሎ ይነግራታል። ማን ያፈናት? ዳግም ነው ያፈናት ተብሎ ትነገራለች። ከዛም በመጨረሻ ላይ እንግዲህ ምግብ አቅርቤ ልትላት ስትል ወይዘሮ ሰላም ከዳግም ጋር ተቃቅፈው ቁጭ ብሎ ታገኛቸዋለች። እንዴ ሌላ ነገርም ጀምራችሁልኛላ? ጭራሽ ራሳችሁ ችላችሁ ቁጭ ብላችሁ የለ እንዴ? አንቺ ቆይ ስራሽን ሰርተሽ እናትሽን አታስተዳድሪም? ሳይሆንሽ ከዚህ ጋር እንደዚህ ታደርጊያለሽ? ሰላም ብሎ ይጮህባታል ማለት ነው። በመጨረሻም ሳታይ አታውሪ፣ አረ ጭራሽ ልትገጥመኝ ነው? ናበላ ግጠሜ። ከዚህ በኋላ ይውልህ እኔ ቤትን ፈልገህ እንድትወጣልኝ እፈልጋለሁ። ከዛም በኋላ ዳግም ብድግ ያደርግና ወይኔ ብሌን፣ እኔ ምን እንደምላላቅም ብሌን እናትህን እናገናኛታለን ሲሉኝ እኮ ነው እኔ ምን ላድርግ ብለሽ ነው እያለ እንግዲህ ራሱን እየጸጸተ በጸጸት እየወቀሰት ያገኘዋታል ማለት ነው። ብሌንም እንግዲህ ወይኔ እማዬ፣ እኔ ላንቺ ነው ምለፋው፣ አንቺን ካጣው ሰው አልሆንም እማዬ፣ እውነቴን ነው ብልሽ ያለ ምንም ነገር ዋጋ ከፍለሽ እዚህ ጋር አድርሰሽኛል። አሁን ግን እማዬ እኔ ካላንቺ መኖር አልችልም። ቆይሽ ምንድን ነው የማደርገው? ለምንድን ነው ስልክሽ የተዘጋው? እያለች እንግዲህ እያለቀሰች ነበረ። ከዛም ብሌን ትመጣና በጆክ ውሃ ይዛ ሾንቧ ታረግባታለች። ከዛም ሆድ ብሷታል፣ በጣም ታለቅሳለች። ቆይ አሁን እኔ ጋ ምን አደረግኩኝ? የልጅነት ጓደኛዋ ናት አለችኝ፣ እሺ ብዬ አስገባኋት። ቆይ እሺ የኔ ጥፋት ምንድን ነው? ኡፍ ትላለች ማለት ነው። በመጨረሻም እንግዲህ ጋሽ ላይ ይኩን አስቦላት ያለው ተንኮል አለ። እናቷን አፍኗታል። እንግዲህ እናቷን ካፈነላት ቀጥታ ብሌን መሆን ያለባት እዛ ቤት መውጣት እንዳለባት ነው እንግዲህ አቶ ላይ ይኩን የሚያስበው። ካልሆነ ግን ከእናቷ ጋር አድርገው ከአንድ ላይ አሽገው ሊያስቀምጧቸው አስበዋል። ላይ ይኩን እንዲያውም ሰበቱ አረግ ማን ነበር ስሙ? በኃይሉም እንግዲህ እንደዛ ነው ማድረግ የምችለው፣ ካልሆነ ግን እናንተን ከምድረገጽ አሰፋቸዋለሁ ይልና በኃይሉ ይዘትባቸዋል ማለት ነው። አቶ በኃይሉ እንግዲህ ሁለቱም ከዚህ ወጥ እንዲሞጡለት ነው የሚፈልጉ። ከዛም በመጨረሻ ለቃልዬ ኮሚሽኗን ሰጥቶ መባረር ነው የሚፈልገው። እናቴቱንም ደግሞ በሆነ ነገር መመረስ ትፈልጋለች ቃልዬ። ምክንያቱም የገንዘቡ ተካፋይ ሊሆኑም አይደለ? እንደዛ ስለሆነ የሚያስቡት እንደዛ ነው። አንተ ግን እንዴት አይነት ሀሳብ ነው ያሰብከው? በጣም እኮ ነው፣ በጣም ምርጥ ሀሳብ እኮ ነው ያሰብከው። አሁን እነዚህ ልጆች ታዲያ እንዴት ነው እናቴቱን ግን ማጥፋት አይሻልም ብለህ ታስባለህ? በአንዳንድ ነገሮች ታግዘናለች ብዬ እኮ ነው። ምክንያቱም ብሌንን ለማስፈራራት ይሆነናል ብዬ ነው እንጂ ብናጠፋትም ችግር የለውም። ግን ብሌንን ታጠፋልናለች ብዬ ስላሰብኩ ነው ይለዋል። ጥሩ ሀሳብ አስበሃል። እንዲያውም ራሱን ልጅየው ነው እንዲያውም ያሳገታት
ራሱ ልጅ የሆነ ያገታት ይልና እንግዲህ ይሳለቃሉ። በመጨረሻም በባክህ ውሃ ስጠኝ፣ ኧረ ውሃ ካልሰጠኝ አስም አለብሽ እንዴ እኛ እንኳን ውሃ ልንሰጥሽ ይልና ከከንፈሯ ላይ እየደፋ መሬት ላይ ይደፋዋል ውሃውን ማለት ነው። በመጨረሻም እንግዲህ አቶ በኃይሉ ሄዶ አንቺ አሮጊት ሴትዮ አቅምሽን አታውቂም ከኔ ጋር የምትሰሪያለሽ እያለ እንግዲህ ያስጨነቃት ይገኛል። ብሌንም እንግዲህ እባክሽ ሰላም እየተረጅኝ እናቴ ያለችበትን ቦታ አላውቅም፣ በጣም ከፍቶኛል፣ ያሳደገችኝ እናቴም ጠፍታብኛለች፣ በቃ ምን እንደማድረግ አላውቅም እያለች እንግዲህ በጣም እየተጨነቀችና እየተጠበበች ትገኛለች ማለት ነው። ምግቡን አምጪልን ብለው እንግዲህ ባልጫ ድንች ወጥ ምግቡን ይበላሉ ማለት ነው። በመጨረሻም እንግዲህ ብሌን እናቴን አይቼ ልምጣ ትልና ስትሄድ የብሌን እናት ያሳገታትን ልጅን ታገኘዋለች ማለት ነው። እሱም እናቴ ለምንድን ነው እናቴ የት ሄዳ ነው ትለዋለች። እኔ እኮ እናቴ ዘበኛ አይደለሁም ስታስቢኝ እንዴት ነኝ ስታይኝ እናቴ ዘበኛ መስላለሁ ብሎ እንግዲህ ጥሏት ይሄዳል ማለት ነው። በመጨረሻም እንግዲህ ሰላም ለምንድን ነው የተናገርኳት? መብቷ እኮ ነው፣ ጊዜዋ እኮ ነው። ቆይ እኔ ምን ቤት ነው የተናገርኳት? ሰላም ተሳስተሻል፣ ለምን ተናገርሻት? ለምን እያለች እንግዲህ ሰላም ራሷን እየወቀሰች ትገኛለች ማለት ነው። እኔ ትንሽ ጥሪ ያለብኝ እስኪ ደረስ ብዬ ልምጣ ሰላምዬ ብላ እንግዲህ ለብሌን ነግራታለች ማለት ነው። ብሌንም እንግዲህ እማዬ ግን መጀመሪያ እነዚህ ልጆች ሲሄዱ አይሻልም ብለሽ አታስቢም? ምክንያቱም እነዚህ ልጆች ካልሄዱ የሆነ ነገር ልታረግ ትችላለች። ጸጉሯም አልተመቸኝም፣ አለባበሷም ንግግሯም ጥሩ ልጅ አትመስለኝም ብላ እንግዲህ ብሌን ለሰላም ስታቀርብላት የቃልዬ አብሮ አደጓ እኮ ናት፣ ታያት እባክሽ እንደፈለገች ትሆን ትላታለች። ካልሽ እሺ ትልና ወደ ውስጥ ትገባለች። በመጨረሻም እንግዲህ ብሌን ለቃልዬ ለጓደኛዋ ልብሷን እያስፈተሸች እያለ አቶ በኃይሉ ይመጣና ደግሞ ይቺ ማናት? ጓደኛዋ ነኝ። ጓደኛ እንዳታመጭ አላልኩሽም? ለምንድን ነው ጓደኛ እንዳታመጭ ብዬ ስንቴ ነው የነገርኩሽ? አሁን ይህ ነገር ሚስጥሩ ብታወጣውስ የማን አለ ልትል ነው? ነግሬሻለሁ ይልና እንግዲህ በጥፊ ይዞ ማወቅ ያረጋታል ማለት ነው። ምክንያቱም ፍላሹን ይዛበታለች፣ እሷ አላወቀች። ፍላሹን ያለውን እንትኑን ኮፒ አድርጋ ይዛበታለች። ከዛ ግን ውጭ ላይ ጥላው እኮ አገኘሁት ብላ መልሳ ሰጥተዋለች። ግን ኮምፒውተር ላይ ኮፒ እንደተደረገ ምንም አያውቅም። በጣም በሚገርምና በሚደንቅ ሁኔታ ግን ከዚህ በኋላ እንዳትመታኝ፣ ይሄ ነገር እንኳን ባይሳካልኝ መረጃህን በሙሉ በኮምፒውተር ይዣለሁ፣ ተግባባን? ይኸውልህ አቶ በኃይሉ ብሰማኝ ነው የሚሻልህ። እኔ ከአንተ ጋር ጭቅጭቅ ሞላም ነገርም አልፈልግም። እንዳገኘህ እያመጣህ ምጠፈጠፈኝ እኔ ሰራተኛ አይደለሁም ትልና እንግዲህ ቃል እየመረር ያለ ቃሏን ለአቶ በኃይሉ ነግረዋለች ማለት ነው። አቶ በኃይሉም እንግዲህ ወይኔ ሁሉም መረጃ ተይዞብኛል ማለት ነው እያለ እንግዲህ እየተጨነቀ ይገኛል ማለት ነው። በተረፈ በሌላ በአዲስ ቪዲዮ እንገናኛለን። እናንተም እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። እኔም እንግዲህ አዳዲስ ነገሮችን እያመጣሁ ወደ እናንተ ብቅ የማደርግላችሁ ይሆናል። ላይክ እያደረጋችሁኝ አይደለም? ፕሊስ ቤተሰብ ላይክ አድርጉኝ። አመሰግናለሁ። ወዳችኋለሁ።